አጠር ያሉ ሶስት ሀሳቦች ይዤ ነው መጣሁት። እነዚህ ሶስቱ ሀሳቦች በጣም ጠቃሚ እንደሆኑ እገነዘባለሁ። ሰሚ ካለ ይስማ፣ ጆሮ ያለው ይስማ ማለቴ ነው። ራስህን እና አእምሮህን ማጽዳት ትችላለህ። ራስህንና አእምሮህን ማጽዳት ትችላለህ። እንዴት ነው የምታጸዳው? ጠቀም ያለ ሀሳብ፣ ጠቃሚ ሀሳብ፣ ትንታኔ ሳይሆን ሀሳብ ይሰጣለሁ። ሁለተኛው ለእያንዳንዱ ጓደኝነት ደረጃ መስጠት አለብህ። እንዴት ነው ለጓደኞቼ ደረጃ የሚሰጠው? ለምን ደረጃ ያስፈልጋል የምትልም ከሆነ አስፈላጊ መሆኑን አለመሆኑን በመለከት ጠቃሚ ሀሳብ ይሰጣለሁ። ማብራሪያ አልሰጥም። ሶስተኛም ሁሉም ግንኙነት መቀራረብ እንደሌለባቸው ማወቅ እንዳለብህ አስረዳለሁ። ለምን ሀሳቦች ከሌላው ሀሳብ ጋር መቀራረብ የለበትም የሚለውን ምስጢር ትንታኔ አልሰጥም፣ ግን መግቢያውን አሳያለሁ። ስለዚህ በእነዚህ ሶስት ነጥቦች ላይ አጠር ያለ ሀሳብ ይዤ ነው ዛሬ ያቀረብኩት። እንደምሰነበታችሁ ተከታታይ የሆናችሁ የምትከታተሉ አንዳንድ ፍሬ ያለ ሀሳቦችን ጥሩ 20፣ 25፣ 30 ሰዎች እንደሚከታተሉ አያለሁ። ነገር ግን እኔ ይህን ሀሳብ የምለቀው በዩቱብ ላይ ነው። ዩቱብ ላይ ሰብስክራይብ የሚባል ነገር አላይም። ላይክ ሼር የሚባል ነገርም አላይም። ቪው ብቻ ነው የማየው። ያ ማለት እኔን ይጠቅመኛል ብላችሁ አስባችሁ ከሆነ እንዳትታለሉ። ሌሎች ያልሰሙት እንዲሰሙ፣ እኔም ከአሁን በኋላ በራሴ በኩል ሼር እያደረግኩ እንድትሰሙ ከማድርገው ውጭ በና የዩቱብ ፕሮግራም ውስጥ ገብታችሁ መከታተልና ማወቅ የምትፈልጉትን ተከታተላችሁ እንድታገኙ ሰብስክራይብ ብታደርጉ ይጠቀማል። እንደ 20 ሺህ፣ 30 ሺህ፣ 100 ሺህ፣ 90 ሺህ ሰብስክራይብ አደረገ አላደረገ ፍላጎት ይሄ አይደለም። ሰው እንዲሰማ ነው የምፈልገው። ሀሳብን የማካፍለው ሰው እንዲሰማ ነው፣ ጥቅም እንዲያገኘው አይደለም። ገበሬ እርሻ ሳያርስ ከሰው ማሳ ቃርሞ ጎተራ አያቆም። ለቃርሚያ እርሻ የለውም። ለቃርሚያ ጎተራ የሚያቆም ገበሬ አይታችሁ ታውቃላችሁ እንዴ? እኔ ስራ ሆን ብዬ ስራዬ ብዬ አይደለም። እኔ ራስን መለማመዴ ነው። የንግግርና ሀሳብ አመንጭነትና የሀሳቦች ጠቀሜታና ጥቅም ያለውና ጥቅም የሌለውም መለየቴ ነው። በዚህ በኩል እኔን እሱ ይጠቀማል ብላችሁ ራሳችሁን እንዳትጎዱ። እኔ እንደውም በማስተላልፈው ዩቱብ መልእክቴን አስተላልፌ አልፋለሁ። ሼር ላላደርግም እችላለሁ። በስሜ ገብታችሁ ከዚህ በፊት የነበረው ስሜንም ቀይሬያለሁ። ምክንያቱም የቀየርኩትን የነገርኳቸው ክፍሎች አይቶ ራሳቸው ከሚጠቀሙ በስተቀር ሌሎች እንዳይጠቀሙ ፈልጌ ነው ስሜን የቀየርኩት። ምክንያቱም ብዙ ሀሳብ አቅርቤ ከብዙዎቹ ውስጥ እንደውም ለመስማት ፈቃደኛ የሆነው አነስተኛ ስለሆነ ከአንድ የሆነ ካሳለፍኩት ህይወት ታሪክ ጋር አመዛዝኜ ሳየው ሰው ለካ ሀሳቡን ሰምቶ ለራሱ ለመጠቀም ነው እንጂ ለሀሳቡ ድጋፍ የሚሰጥ የለም በሚል መሪ ራስን አገልያለሁ ከእንደዛ አይነት ሁኔታ ላይ። ስለዚህ አሁን ራስን እና አእምሮህን ማጽዳት እንዴት እንደምትችል የሚለውን ሀሳብ ይዤ የቀረብኩት በእንደዚህ አይነቶች ሁኔታ ላይ የበሰበሱ ሰዎች ከዛ እንዲወጡ ፈልጌ ነው። ራስህንና አእምሮህን ማጽዳት ምን ያክል ቀላል እንደሆነ በሚያስገርም መልኩ ለማስረዳት ቀርቤያለሁ። ታውቃላችሁ። ግን ይህን ከዚህ በፊት የሚታውቁ ከሆነ ለሌሎች ትምህርት ቤት ላልገቡ ወይ ትምህርት ቤት ያላገኙትን እንዲያገኙ
ያለ ማካፈል ምቀኝነት ይዞ ነው። ሰው እንዳያውቅ ፈልጌ ነው። እኔ ግን ሰው እንዲያውቅ ብዬ አቀርባለሁ። ራስህንና አእምሮህን ማጽዳት ምን ያክል ቀላል እንደሆነ በሚያስገርም መልኩ እንድታውቁ አቀርባለሁ። ይህም የሆነ ነገር ደጋግሞ ደጋግሞ የሚደግሙትና አንተም እንደዛው መደጋገም ከጀመርክ ሰዎች ደጋግሞ የሚጠቀሙት ምን እንደሆነ ትለያለህ። አንተም መደጋገም ትጀምራለህ። ስትደጋግም አዲስ ነገር ታገኛለህ፣ አዲስ ነገር ታውቃለህ፣ የሆነ ነገር ታገኛለህ። እነሱ ለካስ የሚደጋገሙት የሆነ ነገር አግኝቶ ነው። አንተም ደግሞ መደጋገም ስትጀምር ከዚህ በፊት መደጋገም የማትፈልገው ነገር ስትደጋግም ትለወጣለህ፣ ታያለህ። ያላየሁን እውር የነበርከው አይኔ በርቶ ማየት ትጀምራለህ ስትደጋግም። መጥፎንም ነገር ደግንም ነገር ካልደጋገምክ ደጋግመህ ካላደረግከው በስተቀር መለየት አትችልም። ራስን ማየት አትችልም። አእምሮህንም ማሰራት አትችልም። ለምሳሌ አንድ ነገር ህመም ጥሩ እንዳልሆነ ለራስህ ንገርና መጀመሪያ ህመም መታመም ጥሩ አይደለም አይደል? ጓደኛ ሲጎዳ ህሊና ይታመማል። ጓደኛ አንድ ነገር ሲያደርግ ወይ አንድ ሰው አንድ ነገር ሲያደርግ ራስን ያመሃል፣ አእምሮህን ያመሃል። ስለዚህ ህመም ጥሩ እንዳልሆነ ለራስህ ንገርና ሩጫህን ደስታ አሳልፍ። አሁን ህመም ጥሩ አለመሆኑን ለራስህ ይነግርሃል። ስለዚህ ምን መሆን አለበት? ሩጫ የምትሮጠው ከህመም ለማምለጥ የምትሮጠውን ሩጫ ወደ ደስታ ቀይር። ደስታን ደጋግሞ በደስታ አሳልፍ። ገደብ የለሽ እንደሆኑ ተናገርና ገደብ የለሽ እንደሆኑ ተናገርና በእያንዳንዱ እንቅፋት ዙሪያ የፈጠራ ሀሳቦች ታገኛለህ። በደስታ ስትሮጥ በእያንዳንዱ እንቅፋት ዙሪያ የአንድ ፈጠራ ነገር ታገኛለህ በውስጡ። ደጋግሞ ሰዎች ሲደጋግሙ አንድ ነገር ደጋግሞ እንደምለወጡ አይተህ አንተም መደጋገም ጀምረህ እንደተለወጥክ እንደዚሁ ህመም መጥፎ መሆኑን ህመም ጥሩ እንዳልሆነ ለራስህ ነግረህ ሩጫህን በደስታ አሳልፈህ ገደብ የለሽ እንደሆኑ ተናገርና በእያንዳንዱ እንቅፋት ዙሪያ የፈጠራ ሀሳቦችን ታገኛለህ። እንደ ሀሳቦች ጥራት ጠንካራ ሆነህ ትወጣለህ። በእያንዳንዱ እንቅፋት ዙሪያ ሀሳብ ታገኛለህ። እንደ ሀሳብ ጥራት ደግሞ አንተ ጠንካራ ሆነህ ትወጣለህ። ይሄ ራስን እና አእምሮህን ማጽዳት የምትፈልገው በእንደዛ አይነት መልኩ ነው። ዶርማንት ሆነ አዝጋሚ ሆነ ሰው እንዲቀሳቀስ ፈልገህ ህይወትን አዝጋሚ አድርገህ ስታኖር አይደለም። እንደ ሀሳቦች ጥራት ጠንካራ ከችግሮች መካከል ላይ ጠንካራ ሆነ የምትወጣው በችግሮች መካከል ላይ በተፈጠሩ አዳዲስ ነገሮች ጠንክረህ ስትወጣ ነው። ሌላው እያንዳንዱ ጓደኝነት ካለበት ቦታ በላይ ዘልቆ መግባት የሌለበት ካለበት ቦታ በላይ ዘልቆ መግባት የለበትም። እያንዳንዱ ጓደኝነት ለኔ፣ ላንተ፣ ላንቺ፣ ለማንም ካለበት ቦታ በላይ ዘልቆ መግባት የለበትም። ዘልቆ ከገባማ ጠፋ ማለት ነው። ለምን ካልክ አንዳንድ ሰዎች የዕለት ተዕለት የህይወት አካል ሳይሆኑ ጓደኞች ሊሆኑ ይችላሉ። አንዳንድ ሰዎች
የዕለት ተዕለት የህይወት ጓደኛ ሳይሆኑ ዝም ብሎ ጓደኛ ሊሆኑ ይችላሉ። እነዛ ሰዎች ታዲያ ካለበት ቦታ በላይ ዘሎ መግባት አለባቸው እንዴ? በአንተ ህይወት ውስጥ መንገድ ላይ የሚታወቀው ጓደኛ፣ በመንገድ ላይ የተዋወቀው ጓደኛ ዘሎ በህይወት ውስጥ መግባት እንዲገባ ትፈቅዳለህ እንዴ? አውቆ ነበር ለተባለ ሁሉ ዘሎ በህይወት ውስጥ መግባት ትፈቅዳለህ እንዴ? አይደለም። አንዳንድ ሰዎች የዕለት ተዕለት የህይወት አካል ሳይሆኑ ጓደኞችህ ሊሆኑ ስለሚችሉ እነዛ ሁሉ በእውነት መውደድ፣ ማየት፣ መደሰትና ጉልበታቸው፣ አስተያየታቸው፣ አመለካከታቸው መገኘት በህይወትህ ውስጥ በእያንዳንዱ ክፍል ውስጥ እንዲካተቱ አትፍቀድ። እነሱም አንተ በእያንዳንዳቸው ህይወት ውስጥ እንድትካተት አይፈቅዱም። ስለዚህ አትፍቀድ። ማወቅ ይህንን ከፈቀድክማ ሞትክ። እያንዳንዳቸው በአንተ ህይወት ውስጥ ገብቶ እንዲፈተፍቱ ሁሉም እንዲያውቁ ካካተትክ ራሳቸው ውስጥ አንተ እንዲገባ አይፈልጉም፣ ግን በአንተ ውስጥ ገብቶ እየፈተፈቱ ህይወትን እንዲታጣ ያደርጋሉ። ይሄ አድርጎኛል፣ ደርሶብኛል። ጓደኝነት ሁልጊዜ የማያቋርጥ መዳረሻ ማለት እንዳልሆነ ተማር። ጓደኝነት ሁልጊዜ የማያቋርጥ መዳረሻ ያለው ማለት እንዳልሆነ ተማር። በአንድ ቦታ ላይ በአንድ እርከን ላይ በአንድ ደረጃ ላይ ይቋረጣል፣ ጓደኝነት ይቀራል። አንዳንድ ጊዜ በጣም ጤናማ ነገር ግንኙነት አንዳንድ ጊዜ በጣም ጤናማ ነገር ግንኙነት የት እንደሚጀምርና የት እንደሚያበቃ ማወቅ በዛ ድንበር ምቾት ማግኘትህን ትረዳለህ። ራስህን አእምሮህን አጸዳኸው ማለት ነው። ጓደኝነት የት ተጀመረ የት እንደሚያበቃ ካወቅ በጓደኝነት መካከል ላይ የሚመጣው እንደ አጀማምር ሆኖ የሚያቆም መሆኑን ካላወቅና እንዲህ አይነት ሁኔታ ከመጣ እንዲያደርጋሉ ብሎ የምታስብ ከሆን ጓደኝነቱ በሚያቆምበት ጊዜ ያ ማቆሚያው ላይ ስትቆም ራስን አገኘህ ማለት ነው። አእምሮህን አሰራህ ማለት ነው። ራስን አግኝተህ አእምሮህን አሰራህ ማለት ነው። ለካ ጓደኝነት የት እንደሚጀምርና የት እንደሚያቆም ማወቅ ጠቃሚ ነው ብለህ ራስን ማየት ትጀምራለህ። ሁሉም ግንኙነቶች መቀራረብ የለባቸውም እላለሁ። አበበና ተሰማ ግንኙነት፣ አበበና ብርቅዬና ውባለም ግንኙነት ከኔ ግንኙነት ጋር መቀራረብ የለባቸውም። የኔ ግንኙነት ከሌላው ግንኙነት መቀራረብ የለበትም። ድሮ አንቲ ኮራፕሽን የሚባል ነገር አለ። እኔ የማውቀው ኮራፕሽን ነው። አንቲ ኮራፕሽንና ኮራፕሽን አይቀራረቡም። እጅግ በጣም ተጻራሪዎች ናቸው። ባይሆንም አንቲ ኮራፕሽን እንዳይሰራ የሚታገል የሚያጠፋ መስመር ነው። ኮራፕሽን ደግሞ ለጥቅሙ የሚሮጥ በተሰወረ መስመር ላይ የሚሄድ የሚታውቁት ነው። ስለዚህ ሁሉም ግንኙነቶች መቀራረብ የለባቸውም። ኤሌክትሪክ ኔጌቲቭና ፖዚቲቭ አይቀራረብም። ለምንድን ነው? ብርሃን የሚሰጥ አይደለም? ኔጌቲቭና ፖዚቲቭ ሄዶ አምፖሉ ላይ ብርሃን ይሰጡ የለም? ለምን አይቀራረቡ? ሁለቱ ከተቀራረቡ እሳት ይፈጠራል። ድንበሮች ከነዚህ የበለጠ ጠንካራ መሆን አለባቸው። አንተ ያለህ
አንተ ያለ ሁኔታ ከግንኙነቱ ከአቀራረብ የበለጠ ጠንካራ መሆን አለበት። ምክንያቱም በግንኙነት መካከል ላይ የሚመጣውን ነገር መመለስ የሚያስችል በሳል አመለካከት፣ ረጅም እውቀት፣ አርቄ በማሰብ የተዘጋጀ ሰው ከሆንክ መቀራረቡ ላይ የሚመጣውን ችግር መፍታት ይችላል። ወዲያውኑ ኔጋቲቭና ፖዚቲቭ ኤሌክትሪክ በቃጠሎ በሚፈጥርበት ጊዜ ወዲያውኑ ታጠፈዋለህ። ከዛ መስመሩን ስታጠፋው እሳቱ ይጠፋል። የዘና አይነት የምታጠፋ ሰው ከነሱ ከምትቀራረባቸው ከግንኙነቶች መቀራረብ በላይ እውቀት ኖሮ ጠንካራ ሰው ከሆንክ ምንም አይነት ሁኔታ አይደርስብህም። የሚመጣበትን አቅጣጫ እያየህ ትመተዋለህ። ይሄ ሰው ኃይለኛ ነው፣ ይጎዳል፣ አመጣጣችን አስቀድሞ ያውቃል ብሎ አይጠጋህም። አርቄ እንድታስብ የምታስብ ከሆነ በነበረበት ቦታ ላይ አሽመድምሌ የምታስብ ሳትሆን ግንኙነቶች አቀራረብ በላይ የምታስብ ከሆነ ተወዳጅ ትሆናለህ፣ ተመራጭ ትሆናለህ፣ ጠንካራ ሰው ትሆናለህ። ካልሆነ ግን የመጎዱህን ሰዎች ለመረዳት ባለመቻሌ በውስጣቸው አገኘ ነው ብሎ በስፋት ይቀጥላሉ። አንተን ማንጠልጠሉን አሽቀንጥሮ ለመዳር የሚያደርጉትን ሩጫ አዘውትሮ ይቀጥላሉ፣ ያስባሉ። እንዲሁም ሆኖ እድል ስትሰጣቸው እያወቅ እንደዛ የሚሄዱ መሆናቸውን እያወቅ እድል ከሰጠሃቸው እነሱ ሰፊ እድል ስለተገኘላቸው የባሶን ጨለምተኝነታቸው አባብሰው ይቀባበሉሃል። ቦታ ስለሰጠ ስላላስተነፈስክ፣ ስላላስጠነቀቅ ከነገ ዛሬ ብያልክ የምታልፍ ከሆነ ውስጣቸውን ማየት ስላልቻልክ ብቻ ሰዎች እንደ ቀላል ነገር እንዲቆጥሩ ትፈቅድላቸዋል ማለት ነው። አንተን እንደ ቀላል ዕቃ እንዲቆጥሩ ፈቅድላቸዋል። እኔ ፈቅጄ ደርሶብኛል። ይሄ እንደ ቀላል ዕቃ እንዲያዩ ብዙ ነገሮችን ሲሞክሩ ፈቅጄላቸው ውስጥ ገብተው ፈትፍተው የመጡበትን ደረጃ ካወቅ በኋላ መተንፈስ ሲጀምር ነው ሌላ ጉዳይ መጣው። ውስጣቸውን ማየት የቻልኩት ውስጣቸውን ልክ እንደ ማጉሊያ መነጽር ፈትፍቼ ማየት የቻልኩት ሰዎች እንደ ቀላል ዕቃ እንደ ቀላል ነገር እስኪቆጥሩኝ ድረስ ፈቅጄላቸው እኖር ነበረ። አንተም አንቺም ሁላችንም ይህ ባህሪ ተጠናውቶናል። ይህንን ከዚህ ባህሪ መውጣት የግድ ያስፈልጋል። ሁሉም የግንኙነት አቀራረብ ድንበር አለው፣ ወሰን አለው። ከመጠን በላይ መቀራረብ የሚያመጣው ችግር ነገ ሊፈታው በሚያስቸግር ደረጃ ላይ ያደርሳል። ነገር ግን የአንድን ሰው ቁስል መረዳት ማለት
በተጎዳህበት ቦታ መቆየት አለብህ ማለት አይደለም። ውስጣቸውን ማየት ስላልቻልክ ብቻ ሰዎች እንደ ቀላል ነገር እንዲቆጥሩ ፈቅደህላቸው እዛ አሁንም የአንድን ሰው ቁስል ወይም እኔን እንዲነኩ ማለት መረዳት ማለት በተጎዳህበት ቦታ መቆየት አለብህ ማለት አለመሆኑ ሳትለይ ከቀረ አሁንም አስቸጋሪ ነው። ይሄ ትንታኔ አይደለም የሚሰጠው፣ ሀሳብ ነው የሚሰጠው። ይህ ሀሳብ ብዙ መንገድ ያስኬዳል። ይህ ሀሳብ ብዙ መንገድ ያስኬዳል። ድንበር የሌለ ርህራሄ ራስን መተው እንደማለት ይቆጠራል። ድንበር የሌለ ርህራሄ፣ ድንበር የሌለ መቻቻል፣ ድንበር የሌለ ማጎንበስ፣ ድንበር የሌለ ዝምታ፣ ድንበር የሌለ መሸከም ሸክም ወይም ርህራሄ ራስን እንደመተው ይቆጠራል። ስለዚህ ከእንዲህ አይነት ሁኔታ በየትኛውም ቦታ ላይ በየትኛውም ዓለም ላይ በየትኛውም ስራ መደብ ላይ በየትኛውም ኑሮ ውስጥ የሚከሰት ስለሆነ ይህንን ክስተት ችዬ አልፋለሁ ማለት ራስን እንደመተው ይቆጠራል። ችሎ ማለፍ የለም። ተናግሮ ማለፍ ነው። አውጥቶ ማለፍ ነው። ቁስሉን ከተረዳ በኋላ ማፈንዳት መቻል አለብኝ። አፈንድተህ ወይ ይፈነዳል ወይ ትፈነዳለህ። ሁልጊዜ በሰባራ ሸክላ ዕቃ ሸክላ ሰሪ እንደሚበላ ራስን ጥለህ መኖር ሃይማኖትም አይፈቅድም፣ እምነትም አይፈቅድም። ራሱን ያላዳነ አብዮት እርባና የለውም ብሏል መንግስቱ ኃይለማርያም ባለፈው ስርዓት። ራሱን የማያድን አብዮት እርባና የለውም ብሏል። ራስን የማታድን እምነት ሃይማኖት እምነት አይደለም። ራስህን የሚያድን እምነት ነው ማመን አለብህ። ራስን የማያድን እምነት ደግሞ የለም። ራስን የማያድን ሃይማኖት አለ። አንተነትን የማያድን ሃይማኖት አለ። ተሸብበህ መሄድ የሚያስፈልግ ራስን ማዳን የማትችልበት ሃይማኖት አለ። እምነት ግን በእምነት ራስን ታድናለህ። እምነት የራስ የግል ነች፣ የነፍስ የህይወት ነች። በእምነት ራስን ታድናለህ፣ በሃይማኖትን አይደለም። ተሸብበህ ትኖራለህ። ብዙዎች በአንተ ላይ ተንጠልጥሎ ሲሄዱ ታያለህ። ብዙዎች በአንተ ትከሻ ላይ ሲረማመዱ ታያለህ። በእምነት በአንተ ትከሻ ላይ የሚረማመድ የለም። በእምነት የተቀበልከው በእምነት ያልቃል። የአንድን ሰው ቁስል መረዳት ማለት በተጎዳህበት ቦታ መቆየት አለብህ ማለት አይደለም። ድንበር የሌለው ርህራሄ ራስን መተው እንደሆነ ማወቅ የግዴታ ያስፈልጋል። ስለዚህ እንደ ሸክላ ሰርቶ ገበያ አውጥቶ ሽጦ ለራሱ ቤቱ የሚጠቀመው ሰባራ ሸክላ ውስጥ ወይም በተሰነጠቀ ሸክላ ውስጥ ተቸግሮ እንደምኖር መኖር የለባችሁም። ራስህን እና አእምሮህን ማጽዳት መቻል አለብህ። ከእንዲህ አይነት ከአንድ ቁጥር እስከ 3 ቁጥር ድረስ በዘረዘርኩት መካከል ላይ ብዙ ሰፊ ትንታኔ መስጠት የሚቻልም ቢሆን ከጊዜ ጉዳይ ጋር አዛምጄ ለዛሬው ይህንን ሀሳብ በዚህ አጠቃላለሁ። ሸክላ ሰሪ እንዳትሆኑ።